ማድረግ ያለብን ነው አሁን በባለፈው ጉዳይ ላይ መጨነቅና ማሰብ እንደዚህ መጨቃጨቅ ሳይሆን እናንቺ መሆን ያለበት ምንድነው የምናደርገው ነው ሌላ ብዙ ቤተሰብ ማስተዳደር የምትችል ሰው እኛ በቂ ነው ብለን አጉል መንቆጥቆጥና አጉል ማሰብ ሲጀመር በቂ ነው ብለን አላሰብንም ግልጽ እኮ ነው አይደል ምንድነው በቂ ያለው በቂ ስላልሆነ ሁለታችሁ ደሞዝተኛ ሆናችሁ አንተ ያልሰጠህ አሁን ከየት እንዴት አድርጌ ነው እንትን ማለት ነው ይሄው በቃ ድንጋዩ ተነባብሮ ይታያል ይሄ ያው የድንጋዩ ተነባብሮ በቃ እዚህ ነው ያለው በልተን ብናደም ለልጆች ደግሞ በቂ የሆነ ነገር ያስፈልጋቸዋል እናንተ የበላችሁት ላይ የተወሰነ ነው ልጆች አሚባሉት ያን ያህል የማውጣት ደግሞ አቅሙ የለንም አይደለ እያመጣጣንክ ነው የምትኖረው እኮ ቤት ግን እየሰራ ነው የምትከፍለው ቤት ኪራይ ግን የለም ማይመስል ነገር አሁን ከዚህ ከወጣ በኋላ ነው ከዚህ ቤት ከወጣ በኋላ ነው ቦታ ገዝቻለሁ ብዬ ነገር ያለው አዎ ገዝቻለሁ ወጣችሁ የዛሬ አመት አይደል ይሄ ምንድነው አሁን ይሄንንም ደግሞ ልትል ነው የህፃን ልጅ ጫማ ነው 3 አመት 4 አመት ህፃን ልጅ ጫማ ትናንትና ሌላ ችግር ውስጥ ነበርን እነዚህ ልጆች ባይኖሩ አሁን እናንቺ አለን ምንለው ገንዘብ ሊኖረን አይችልም ነበር ልጅ የለም እያልኩ ስለመንታ እንዴት ታወራለህ ያው ሁለት መንታ ነው የተወለደው አላሰብንም ሲጀመር እኛ አላሰብንም ልጅ የለንም እያልኩ ስለመንታ እንዴት ታወራለህ እያልኩ ነው ምክንያቱም እዚህ ቤት ውስጥ ብዙ የልጅ የሚመስሉ ነገሮችን ስላየው ነው የሉም ብለን ያልናሱ ገደልን ብለን እንዴት እናወራለን ለምንም ታምራ ያቁም የልጆቹ መኖር አለ ገደልናቸው ብለን እንዴት እናወራላታለን ለሷስ ቢሆን እሺ አሁን ይሄንንም ደግሞ ልትል ነው የህፃን ልጅ ጫማ ነው 3 አመት 4 አመት ህፃን ልጅ ጫማ ነው ይሄንን እንግዲህ ክዱ እንደሆነ እናያለን እንግዲህ ያዘው ነው ትበኛለሽ ምንም ነገር ሄደ እንዳለ ምንም ነገር የለም አዲስ ነገር አገኘው እሺ አዲስ ነገር አገኘው እሺ መኝታ ቤቱ ላይ አሁንም ፊደል አገኘው የህፃናት አቡጊዳ አሃሁ ምናምን ማለት እሱስ ምንድነው ምንም በቃ ቅድም እንደነገርኩ ከኛ ቤት የነበሩ ተከራዮች ናቸው የነበሩት ከኛ ቤት የነበሩ ተከራዮች እነሱ ለልጆቻቸው አይደለም አሁን ከእናንተ ቤት የነበሩ ተከራዮች ኦልሞስት 1 አመት ሆኗቸዋል እነዛ ሰዎች ያልነበሩበት ነገር ነው አሁን የዛሬ አመት የነበረው ነገር ነው አሁንም አለ እያላችሁኝ ያላችሁት ምንም የነካነው ነገር የለም በቃ እንደመጣን ነው ተመልሰን እንደመጣን ቅድም እንደነገርኩ ተመልሰን እንደመጣን ነው ቤት ውስጥ የገባነው እንጂ ሌላ ምንም ምን አደረገው ነገር የለም ያንን አልፈለገም ሲጀመር በቃ ማመንካቻ እንደውም ወንድሜ አንድ ነገር ተደጋጋሚ ነገር ቆይ ወንድሜ አንድ ነገር ነገር እሺስ ምንድነው በቃ ከኛ ቤት የነበሩ ተከራዮች ጥለው ሄደው ሊሆን ይችላል ያን ግን ጫማ ምን ያደርግልናል ሲጀመር 1 አመት ሙሉ የተቀመጠ ጫማ እንደዚህ ንጹህ አይደለም ምንም ያደርግልን እኛ በቃ በየቦታው ተታውት ከሄዱ እኮ ያው አይጠቀሙበትም ማለት እኛ ምንም የሚያደርግልን ጉዳይ የለም በቃ ያን ግን ጫማ እኛ ልጅ ቢኖረኝ ያን ግን ጫማ እኛ ቤት ምን ይሰራል ከስር ነው ያገኙት ፈልገው ነው ሌላ ሁለተኛ ሀገር ያገኛል በቃ ፈልጋ ከፈለክ ኳስ የሚመስልም ነገር አለ ወንድም አንድ ነገር ንገር ምን ይሆንክ አንተ ነገር ንገር በቃ ገንዘብህ የሚቀርብን ምንም የሚቀርብን ውጣልን ከቤታችን በቃ እንድንወጣ የምትፈልገው በቃ ውጣ እውነቱን ብትናገር አይሻልም ውጣልን በቃ ከቤታችን ከዚህ በላይ ማስጨነቅም አይጠበቅም እውነቱን ተነገርና በቂ አይ እኔ ዩቲዩበር ነን ምናምን ብለህ ስላልክ ነው እንጂ እኛ ምርማሪ ጋዜጠኛ ባትሆን እኛ ጉዳያችንን በቃ እኛ የራሳችን ኑሮበት እባክህ አትበጥጠን ወንድሜ እባክህ በቃ ውጣልን እንጋሽ ንብረት እሺ
ለሱ በረከት ገብከም ምን አለ ጄ በቆረጠ ነው። ቆይ እንዴት ከፈትክላቸው ሲጀመር? ምን ላድርግ ታዲያ? እንዴት ዝም ብለህ ትከፍታለህ? ምን ላድርግ ታዲያ? አይ እንደዚህ ልናወራ ፈልገህ ነው ምናምን ብሎ ሲል ይሻልኩኝ። ከፍት እኮ ዝም ብለህ መክፈት የለብህም። እንደገና አስቀምጬ ካልኩት በኋላ ምናልባት ያው እንግዲህ ያለንበትን ሁኔታ ታውቂያለሽ አይደል? 200,000 300,000 ላይ እሺ አልኩትና በቃ ቁጭ አድርጌ ላወራው ነው እንጂ እንዲህ አይነት ነገር ውስጥ ይገባል ብዬ መች አሰብኩት? ቢታወቅብን ሳይሆን ጭራሽ ስለ ወንጀል ምናምን እንትን የሚሉ ሰዎች ምንድን ነው የሚታወቅብን? እኛ የት ያውቃል? እኛ አናውቅም ብለን ነግረን ነው እንዴ? የት ያውቃል? ያው እንደ ነገሮች ደግሞ የገንዘቡን ጉዳይ ሲያነሳ ለዛ ነው እንዲያወራ ፈልጌ እንጂ ሌላ ነገር አይደለም። ስለዚህ ይሄ ነው። ሻውን ቢታወቅብንስ? እንዴት ይታወቅብናል? ምንድን ይታወቅብናል? ጉድጓዱን አርቄ የቆፈርኩት ወር እንደገና ደግሞ ከዛ ማዝለቂያ መድኃኒት ገዝተን ስንመተን ወቅተናቸዋል። ሁለተኛ እንዳይመጡ ሲመጡ ራሱ ዝም ብለን ማስገባት የለብህም። እሺ አላስገባም። ደግሞ እንዴት የሚመጣው በዚህ አይነት ሁኔታ እንዴት ይመጣበታል? ማድረጊያ ተጠቅመናል። ሽታ የለውም፣ ምን የለውም። እስከዛሬ እኛም አልሸተተን ማለት እንዴ? የተቀበሩት እዚሁ ግቢ ወጣ ብሎ ያለው ጉድጓድ ውስጥ አለ። ሸቶሻል። ደግሞ ቢሆንና ቢታወቅስ መግደላችን ቢታወቅስ እነሱን ጠቀምናቸው እንጂ እኮ እኛ ምንም የምንጎዳው ነገር የለም አይደል እንዴ? አንደኛው የልብ ህመም በሽተኛ ነው። በዚህ በልጅነቱ እድሜው የእሱ የልብ ህመም በሽተኛ ሆኖ ከሚሰቃይ አንደኛውን እሱ በእኛ ቢሞት አይሻለውም እንዴ? በእኛ ተገላግሎ እዛው ቢያልፍ ይሻለዋል። ሌሎቹስ ቢሆኑ ከሚበሉበት የማይበሉበት ጊዜ ነው የሚበልጥ የነበረው። ታዲያ ምንድን ነው ሞታቸው? ምንድን ነው ጥፋቱ? ያው ከታወቀብን በሚለው ነው እንጂ በዚህ ኑሮ ውድነት እነሱ በቃ እኔም አንቺም አናውቅም ብለን ተነጋግረናል። በቃ አናውቅም። በቃ አሁን ቢሆን አናውቅም። የምናውቀው ጉዳይ የለም። ማንም ምስክር ቢመጣ እኛ የምናውቀው ጉዳይ የለም። እና ይሄ ነው በቃ ያለው ሁኔታ። ሌላ ምን ነገር የለውም እንጂ ምንም የሚያስፈራኝ ነገር የለም ደግሞ። አረ እንዳትፈራ። ምክንያቱም ቢኖሩም የሚበሉት የሚጠጡት የሚባል ነገር አለ። ብዙ ነገር ያስፈልጋቸዋል። እሱማ እድሜያቸው በጨመረ ቁጥር ወዳቸው ሚዛን ያህል እኮ ነው የሚጨምረው። አዎ ጓደኞቼንም አላመጣውም እኮ በቃ መኖሬን የማውቀው ነው ስለሆንኩኝ ይሄን ያህል ወጪ ማውጣት አልፈልግም። እነሱም የኔስ ጓደኞች ማንም ይመጣል? እኔና አንቺ ብቻ አለ ቤታችን ውስጥ ቁጭ ብለን የምንኖረው። በቃ የራሳችንን ጉዳይ በራሳችን የምንጨርሰው እኔና አንቺ ብቻ ነን። የኔስ ቤተሰቦች ይመጣሉ እንዴ? አይመጡም። በቃ ፍላጎት አይደለም ፍላጎት አይደለም አይደል እንዴ? እስከዛሬ በምንሆነው ሁኔታ ነው እስካሁን ነው እየኖርን ያለነው። በራሳችን ውጤታማ ነን ብለን የምናስበው ደግሞ በዚህ ጉዳይ ስለተስማማን ነው አይደል እንዴ? ያለው ሁኔታ በቃ ይሄ ነው። ጫማ ምናምን ብሎ እንደዚህ ከጠየቀ ግን እንዴት ያን ግል ጫማ እንዴት ሊሆን ይችላል? እንዴት እንደሆነ አልክ። ይሄ ጉዳይ በሰላም ይገላገል እንጂ በቃ እዛ ጋር የተለጠፈውን ይሄን ያህል አትጨናነቅ። ምን ያንበቆብቃል ወንድ አይደለ እንዴ? ይሄን ያህል እንኳን የሚያስፈራ ነገር አለ? ያው ቢኖሩም እኮ አስበው እስኪ በዚህ ሁኔታ ቢኖሩ እንዴት ሊሆኑ እንደሚችሉ። ለምልክቱስ ቢሆን ይሄ አንድ ግል ጫማ እኮ ሌላ መዘዝ ነው ይዞብን የመጣው እኮ። አንዴ እኮ ጨርሰናል አይደለ? እኛማ ጨርሰናል። በቃ ምንም እናውቀው ጉዳይ የለም። በቃ ያን ያህል ሊያስፈራህ አይገባም። እንደ ልጅ ነው መሆን ያለብህ። ይሄን ያህል አይነቁም ብዬ ነው የማስበው። ግን ጫማ ምናምን ያለው ነገር በጣም እንትን ብሎኛል። ደግሞ እዛ ያለውን ደግሞ ፊደሉ እሱ እንኳን መገንጠል አቅቶት እስከዛሬ እንዴት አልመጣልሽም? ይሄ ሀሳብ እንዴት አልመጣልሽም አንቺ? ምንም አልመጣልሽም። ፊደሉ መኝታ ቤታችን እኛ እንማርበት። ያ እሱማ በተከራዮቹ አሳበናል። እሱማ ነግረናል። በቃ መንገድ ባለብን ሁኔታማ እኛ ነግረናል። አሁን ቢሆን ድጋሚ የሚመጡ ከሆነ እኛም እዚህ ቤት አንድ ሰው እንዲገባ አልፈልግም። ምን ሰማኸኛ? በር ከፍተህ ስታስገባቸው እንዳላይ በተአምር እንዳላይ ሌላ አይነት መዘዝ ነው የምታመጣው። ያው ቀስ በቀስ ነው እንትን ሊባል የሚችለው። ስለዚህ እኔ እንደዚህ አይነት ነገር አልፈልግም። በቃ አሁን ገብተን እንገነጥለዋለን። ጭራሽ ምልክቱን ሁሉ የምናጠፋው ሌላም ነገር ካለ አልጋ ስር እየገባን ፈትሸን የህፃናት የሚመስል ነገር ካለ እነሱን ሁሉ ፈላልገን አውጥተን መጣል አለብን። ሆድሽ ምናምን ምልክት ሆድ ያስታውቃል እንዴ ማሬ? እኔ እኮ በጣም የሚገርመኝ ይሄን ሁላ
ነገር አውቆ ዩቲዩበር ነኝ አለኝ እንጂ ጋዜጠኛ ነኝ አላለኝ ወይ አዋላጅ ነኝ አላለኝ። እንዴት ድጋሚ እንዳይመጡ ከአሁን በኋላ እንዳይመጡ ነው። ኧረ በቃ መንገድ ላይ ሁሉ እንዳይው አልፈልግም። እንኳን ቤቴ ላስገባው እንኳን እነሱ ይቀርና ተከራዮቹም እዚህ ጋር እንዲደርሱብኝ አልፈልግም። ይሄ መቶ የጠየቀኝ ቢሆን ከነገንዘቡ እኮ ነው ውጣ አልኩት። አልሰማሽኝም እንዴ? ገንዘቡ ቢቀርብን አንተም ቅርብን በቃ ውጣ አልኩት። እንኳን ከዚህ በኋላ እንኳን እዚህ ቤት ሊመጣ ቀርቶ መንገድ ላይ ባይሆን እንኳን አያስፈልግም። ሲጀመር አያስፈልግም። እንደዚህ አይነት ነገር አያስፈልግም። በቃ የራሱ ጉዳይ ተይው። በቃ እሱ ወደ ራሳችን እንመለስ። አሁን ወደ ራሳችን እንመለስ። በቃ ተይው በቃ እሺ። እንዴት ነው እህትሽ አርሳሻለች ሲልም እኮ በጣም እንትን እያለኝ ነው እሱ ነገር። በቃ ተይው። እህትሽ ቢሆን ምን ከኛ በላይ አይደለም የምትሆነው። ልትዋሽ ትችላለች። በቃ እሷን ስትመጣ እኛ አናውቅም ነው የምንለው። እኔ እንደሆነ ከውጭ ሰዎቹ ጋር እንኳን አልግባባም። ምን አግብታቸው ነው እንደዚህ አይነት ነገር የሚያወሩት? እዛ የሰፈር ሰው የምን ሰው እኮ ነው ያለው። ሰምተዋል አይደለ? እህትሽ ብትሆን የማያውቅ የለም። የሰፈር ሰው ያውቃል። ምን ሆስፒታል እያለ እህትሽ ብትሆን ስንት ብር ከፍላት ነው ይሄን ያለ እንግዲህ የምትቀበጣጥረው? አይሆንም። እንደዚህ ማለት ታወራ አትችልም። ሲጀመር ይሄ ነገር የሞተ ነገር ነው፣ የሚነሳ ነገርም አይደለም። እኛ መኖር የምንችለው እኛ ብቻ ነን። ልጅ ምናምን የለም። በቃ ምንም የምናውቀው ጉዳይ የለም። ገና ወደፊት ነው ልጅ የምንወልደው። እንደዚህ ብለን ነው በደንብ ማሳመን ያለብን። በቃ ወደፊት ነው ልጅ የምንወልደው። አሁን ቢሆን ወደፊት ነው ልጅ የምንወልደው። አሁን ልጆቹ ቢኖሩ አስበዋል ሊሆን የሚችለው ነገር የራሳችንን ቤት ከሰራን በኋላ ልጅ የምንወልደው። ገና ለእነሱ ምግብ አለ፣ ትምህርት ቤት አለ፣ ብዙ የሚያስፈልጋቸው ወጪ ነገር አለ። እሱ ማን ይቋቋመዋል? ቅድም ነገሮች እኮ እድሜያቸው በጨመረ ቁጥር ወዳቸው ሚዛን ነው ያለው እየሰፋ ያለው። ልክ ነገር ነው ያደረግነው። ወዳቸው በሰፋ ቁጥር ደግሞ ወጫችን ሚዛን ነው ያለው የሚሰፋ ያለው። እውነት ነው እና እንደዚህ አይነት ነገር እኔና አንቺ ብቻ እንዳመላችን ነው ምን ነው ያለው። እኔ ከጓደኞቼ ጋር ወጥቼ መብላት የማልፈልገው ምንም አልፈልገው። ልጆች እኮ ቢኖሩ ይሄ ሁላ ነገር የሚፈጠር ነው። እነሱም የጠፉበት ምክንያት እኮ ያው ገለን እንትን ያለበት ምክንያት ለምንድን ነው? ገንዘብ ላለማውጣት ብዙ ነገሮችን ላለመሙላት ነው አይደለ? ለዛ ብዬ ነው ከጓደኞቼ ጋር ፒዛ እና በርገር ማልበላው፣ ክለብ ቤት ወይ የሆነ ቦታ ማልሄደው። ስለዚህ ያንን ታሳቢነት በማድረግ ነው አይደለ? ይሄን ያህል ጥፋት አጥፍተናል ብለን አናስብም። ውዴ ግን አንድ ነገር ማስበው አንዳንዴ የማስበው ነገር ምንድን ነው ታውቂያለሽ? ይሄን አንቺ ብቻችን ስንሆን ያከራያችሁ ሰዎች የእነሱን ልጆች ጫጫታ ምናምን ሲሰማ እኛም ልጆች ቢኖሩ ምናምን የሚል ሀሳብ ውስጤ ይመጣ ነበር። ቢኖሩ ብዬ አስብ ነበር። ግን በቃ ያው አንዴ የሆነ ነገር ስለሆነ እንግዲህ ምን ማድረግ አይቻልም። ያው እንደ ሰዎች ነን እና ሰው ፈጥረናል ለተሻለ ነገር ብለን ነው ይሄንን የሚያደርግ ወደን ስላልሆነ በቃ ያለፈው ነገር አልፏል። በቃ ተይው። እንደው አልፎ እንደው የህፃናት ድምፅ ስሰማ የጎረቤቶች ያከራየናቸው ሰዎች እነሱ ህፃን ሲሰማ መንገድ ላይ እንደ ህፃን ሲያለቅስ ምናምን በስራ አጋጣሚ ምናምን ወይ ታክሲ ውስጥ ሆነን ወይ ባስ ውስጥ ሆነን እንደዚህ አንዳንድ የሆነውን ነገር እኮ መመለስ አንችልም አይደለ? አንዴ ደግሞ አስበንበት ነው ያደረግነው አይደለ? ስናይ ጊዜውን ስናይ ሁኔታውን ስናይ የኑሮ ውድነትን ስናይ አገሪቷ ላይ ያለውን ነገር ስናይ ነው ይሄን ነገር ያደረግነው። አላማችንን ግን እናስተካክልና የዛን ጊዜ ሁሉ ነገር ይደርሳል። በቃ አሁን የጠፋው ነገር ጠፍቷል። የሆነ ነገር ሆኗል። አሁን ባለፈው ነገር መጸጸት የለብንም። በቃ ያው እኔም ያለው ነው። ስለዚህ ጉዳይ ከዚህ በፊት አንስቼብሽ አላውቅም አይደል? ዛሬ ነው መቶ ይሄ ሰውዬ የበጠበጠን። ለያ ጊዜ መጠንቀቅ አለብህ። በቃ ከዚህ በኋላ ያላንቺ ፍቃድ በተአምር ሰው እንዲገባ አልፈልግም። ዛሬ ራሱ እንዴት ቀድሜሽ እንደ ቤት እንደደረስኩ እኮ ነው ግራ የገባኝ። ቀድመሽኝ ወጥሮ አንቺ ደበስ ቀድመሽኝ ቤት የምትደርሺው የት ሄደሽ ነው? ያገራችሁ የት ነው የቆየሽው? ሱፐርማርኬት ሄጄ ነበር እቃዎች ለመግዛት ነበር። ያው ታዲያ ቀድመሽኝ እንደዚህ ቦታ ሄጃለሁ ምናምን ብለሽ እኔ አንቺን አገኛለሁ ብዬ እኮ ነው ቀድሜ የመጣሁትና ይሄ ሰውዬውን እኮ ያገኘሁት እኮ ሴጣን የሆነ ሰውዬ። በተአምር መግባት የለባችሁ። እኔ መቼ ይሁን ይሆናል ብዬ መቼ አሰብኩኝ? እሱማ ልክ ነው። ታዲያ በዛ ላይ እንደገና ደግሞ ይሄን ያህል ገንዘብ ሰጣቸዋለሁ ምናምን ብለው ሲል በቃ እንግዲህ መደጎቢያ ሆነናል ባለን ላይ መደጎቢያ ሆነናል ብዬ እሺ ብዬ አስገባሁት እንጂ እንደዚህ አይነት ጭቅጭቅ ውስጥ ይመጣል ምናምን። እኔ ተከራዮቹን ራሱ እኮ አላቀርባቸው ወይ ሻይ ቡና ምናምን ቢሉኝ ራሱ አልሰማም። በቃ ደስ አይለኝም ሁላ እንደዚህ አይነት ነገር። ምክንያቱም የሆነ እንትን መነሻ ማድረግ የለብንም እንዲታወቅም ስለማልፈልግ አንድ ጊዜ የሰራነው ነገር ስለሆነ በጣም ይገርም። ምን አይነት የተረገመ ሰው ነው የመጣብህ እባክሽ? የተረገመ ሰው የረሳነው ነገር እሷን ጠይቄ በደንብ ማጣራት አለብኝ። ስለ እንደዚህ አይነት ያወራቸውን ነገሮች አልመጣልኝም እኮ አልመጣልኝም። እኔም ቀድሜ ቤትም እኮ የመጣሁት እኮ አሁን አንቺ ቀድመሽኝ ቤት ብትመጪ ኖሮ አንቺን ነበር የሚያገኘው የነበረው። እውነት ነው። አንቺ ቀድመሽኝ ስላልመጣሽ ነው እኮ እኔ ቀድሜ ቤት ሆኜ እኔ ያገኘኝ። ከዛ መጀመሪያ ቁጭ ብላ አወራኝ እንደዚህ ያወራኝ ነገር እኮ መጀመሪያ እኮ ብትሰሚው እኮ የሚያውቀው ነገር ስላለ እኮ ነው አይደለ? እንደዚህ እንትን ያለህ ግን ያፋጠጠ ነግራው ይሆን ወይ ዩቲዩበር ነኝ ስለኝ አልሰማሽም እንዴ? እኔ መርማሪ ጋዜጠኛ መሆኑን መቼ አጣሁት? መቼ አወኩት?
ውጣ ብዬ እኮ አስወጣሁት በቃ ከዚህ በኋላማ እንደነገርኩሽ ነው በቃ እንኳን ቤት የተመለሱ ሊመጣ ቀርቷል መንገድ ላይ ባይሆን የማናገረው ሰው አይደለም አላውቀውም ስላደረግነው ነገር ነው እናንተ ሌላ ሰው እንዲያውቅስ አልፈልግም ምክንያቱም ሌላ ነገር ነው የሚሆነው ምናልባት ግን ምን እንደሆነ ታውቂያለሽ እህትሽን ጠርጥራታለሁ ያኔ የመጀመሪያዎቹን ሁለቱ ልጆች እሷ ለበርሳስ ነበር አለኝ እኮ እንደዛ ሲለኝ ያላንዳሽ ምክንያትም ደግሞ ነግራው ይሆን እንደ እስክል ድረስ እኮ ያላንዳሽ ምክንያት ይሄንን አልተናገረም ቢሆንስ ደግሞ እኔ እንጃ እንዴት እንደምናደርግ ይሁን ቢሆንስ የነሱን እኮ ህይወት እኮ እኛንን እኮ እየኖርንላችሁ ያለ ነው እሱማ እውነት ነው አውልክ ታዲያ እንዲህ ከሚሰቃዩ እንዴት ልትናገር ትችላለች ግን እሷ እኔ ገረመኝ እኮ እሱ ነው እንዴት ከፍለዋት ይሆናል በቃ እነሷም ከፍለዋት ይሆናል ወይ እንደኛ በገንዘብ አባብለዋት ሊሆን ይችላል ነገር ነው ይሄ ሲጀመር እንደኛ አባብለዋት ሊሆን ይችላል በቃ የኛ ኑሮ የምንኖረው እኛንን እነሱም የሚያውቁት ጉዳይ የለም አናውቅም ከባድ ነገር እኮ ነው አናውቅም በቃ ሲጀመር አናውቅም ሲጀመር እኛ ምንም የምናውቀው ጉዳይ የለም በቃ ስለዚህ ደግሞ ምናምን ነገር ያወራል እህትሽ ብትሆን ከመጣችም ምንም የምናውቀው ጉዳይ የለም በቃ አለቀ ሌላ ነገር አናውቅም እኛ ሁለት እኮ ፍንጭ አገኙብን እንዴት እንደዚህ ይሆናል ማሪ ሰው ማስገባት አልነበረብህም ማየ ስህተት እሱ ጋር ነው ይሄን ሁላ ነገር አያውቁም እሺ ይወቁ በሷም በምንም ይወቁ እኛ ድርቅ ብለን መለስ ግን ግቢያችን ውስጥ መግባት ነበረባቸው ቆይ እስቲ ንገረኝ ይሄን ሐሳብ ያመጣችሁ እህትሽ ብትሆንስ ማለት እህትሽ መጀመሪያ እኔ ያጠፋኋቸውን ሁለት ልጆቻችን ነው ያደሉ መጀመሪያ እሷ ናት ያወራችሁ ወይ ነገርቻቸው ይያልከኛ አይሆንም እንደዛ ሊሆን አይችልም ምክንያቱም ይኸውልህ ህብረተሰቡም ሊሆን አዳምጪኝ እንዴ ምን ማለት ነው ተስማምተናል ያደረግነው እህትሽ እነዚህ ልጆች ታውቃቻለሽ በደንብ አድርጋ ነው የምታውቀው አረሳሻለሽ አይደል እንዴ ስለዚህ ቅድም እኛን እንዳታለሉን እሷንስ በገንዘብ አታለዋት ቢሆንስ እሷ ብትመጣብንስ ምንድን ነው የምንለው ምንድን ነው ማድረግ ያለብን ነው አሁን በባለፈው ጉዳይ ላይ መጨነቅና ማሰብ እንደዚህ መጨቃጨቅ ሳይሆን እናንቺ መሆን ያለበት ምንድን ነው የምናደርገው ነው ምናልባት ህብረተሰቡ እኮ ነው ቢኮ ህብረተሰቡ ስለና ስላንቺ ህይወት የሚያውቀው ጉዳይ አለ እንዴ እነሱ እኛ ከህብረተሰቡ መረጃ ይሰጡት አይደል ከህብረተሰቡ ጋር ያገኙነት ወይ ቀደም ሲናገር አልሰማሽም እንዴ እህትሽን ነው ምክንያት ያደረገው እህትሽ አረሳሻለሽ ብሎ እኮ ጠይቆሻል ስለዚህ ለዚህ ሁሉ ጉዳይ መንስኤው ልጁንም ሁሉ እዚህ ወይም ደግሞ ይሄ ዩቲዩበር ነኝ ምናልባት የህግ አካልም እኮ ሊሆን ይችላል ምናልባት መርማሪ ጋዜጠኛ ሊሆን ይችላል ዩቲዩበር ነኝ ብሎ መጣ እንጂ አሁን ምንድነው ማድረግ ያለብን እሱ ጉዳይ እሱ ላይ ነው መነጋገር ያለብን እነዚህ አራት ልጆች ህይወት አልፎ እሺ እንዴት ነው እኔ በጣም ግራ እየገባኝ ነው ገላገልናቸው በቃ ገላገልናቸው እሱ እንዳለ ሆኖ ገላገልናቸው በቃ አለቀ አልተረዳኸኝ ትናንትና የነበርንበት ነገር ዛሬ ላይ አይደለም ያለው ትናንትና ሌላ ችግር ውስጥ ነበርን እነዚህ ልጆች ባይኖሩ አሁን እናንቺ አለን የምንለው ገንዘብ ሊኖረን አይችልም ነበር ተረዳሽ መሆን ያለበት ነገር ምንድነው እህትሽን ብቻ ነው እኔ የመጀመሪያዎቹ ሁለቱ ልጆች እንዳስወገድኳቸው እህትሽን ማስወገድ አለብን በቃ አለቀ ይሄ ነው መሆን ያለበት እሷ ልጅ ለዚህ ሁሉ ጣጣ ውስጥ የከተተችን አስበሽዋል ምን ያህል ውጥንቅጥ ውስጥ እንደከተተችን ምን ያህል ነገር ውስጥ እያስገባች እንደሆነ አውቀሻል ምን ማድረግ እንዳለብን አሁን ማሪ ማሰብ አለብን እሱ ነው መነጋገር ያለብን ቻቻችን መለያየት ሊሆን ስለሚችል አሁን እንዴት በምን አይነት መንገድ ማስኬድ ከዚህ በላይ ሊሆን ይችላል አሁን እንደገና ምክንያቱም ሁለት ነፍስ በእኔ ጠፍቷል ሁለት ነፍስ ባንቺ ጠፍቷል ምን ማድረግ አለብን ወደ መፍትሄው ነው መምጣት ያለብን መፍትሄው ሲመጣ እኔ ላይ የመጣው አንድና አንድ ነፍስ አንድና አንድ መፍትሄ ምን እንደሆነ ታውቂያለሽ እኔ እህትሽን አስወግዳታለሁ አልገባኝም እገላታለሁ መጀመሪያ ማረጋገጥ አለብን አይደለ ከመወሰነ በፊት ያው ከባድ ነው ግን መጀመሪያ በደንብ ቼክ ማድረግ አለብን እሷ ማውራቷን ከየት እንዳወቀ በደንብ እርግጠኛ ስለሆነ ከዚህ በኋላ እኮ እሷ ሲመጣ እኮ በጣም በእርግጠኝነት የምነግርሽ ምን እንደሆነ ታውቂያለሽ ቅድም ያልኩሽ ነገር ይሄ ሰውዬ ሲመጣ እኔ ዩቲዩበር ይሁን መርማሪ ጋዜጠኛ ይሁን ምን አይመለከተኝም ስለሱ ግን ይሄ ሰውዬ ሲመጣ እህትሽን እንዳረሰችሽ እና የካቲት ሆስፒታል እንዳዋለደችሽ እኮ ሰምቻለሁ እርጉዝ ነበርሽም ብሎኛል አርሳሻለችም ብሎኛል በርግጥ የሆነ ፍንጭ ያሳየኛል ከኔ በፊት ይሄ ሰውዬ ያውቅሻል ተናግራ ይሆን አይሆን እሱን እርግጠኛ አይደለሁም ግን ምን መሰለህ ማሪ ከኔ በፊት ይሄ ሰውዬ ያውቅሻል ወይ
ስማቸውንም አላውቅም። ይሄ ሰው ያውቅሽ ማለት ከዚህ በፊት ታዲያ ካላወቅሽ ስለ እህትሽ እንዴት ነው ሊናገር የሚችለው? እኔ በእህቴ እርግጠኛ መሆን አልቻልኩም። ስለዚህ ምናልባት እርግጠኛ ማትሆኑ እያንዳንዱ ነገር እያንዳንዱ ኢንፎርሜሽን ስለናስላችሁ ሰዎች እኮ ሊሆን ይችላል ብዬ ከግል ህይወታችን ውጪ ስለ ልጆቹ የሚያውቀው ሰው ሊሆን ይችላል ወይ ደግሞ ሌሎች ሰዎች ነግረውት ሊሆን ይችላል። እርግጠኛ በደንብ ስንሆን አይሻልም? ማሪ ከእህትሽ በላይ ስለኔና ስላንቺ ልጆች የሚያውቅ ማንም ሰው የለም። ስፔሻሊ ስለመጀመሪያ ስለሁለቱ አምናለሁ። እሱማ እሷ ናት ያረሰችኝ ሁሉንም ነገር እሷ ናት የምታውቀው። ግን ደግሞ አንዳንድ ጊዜ እሷ ልታወራም ላታወራም ትችላለች ብለህ ማሰብ አለብህ። ከዚህ በፊትም እኮ ጠይቃሻለች እኮ እህትሽ እኮ ራሷ መጣ እኔና አንቺ ባለንበት ታስታውሻለሽ? የሆነ ዓመት በዓል ሰሞን ምናምን አካባቢ ቢቆይም መጣ አስታውሽ? የዛ ጊዜ ታዲያ ልጆቹ የት አሉ ብላለች እኮ የመጀመሪያዎቹ ሁለተኞቹ ሳይመጡ በኋላ ሁለተኞቹ ሳንወልዳቸው በፊት የመጀመሪያዎቹ ሁለቶቹ ልጆች የት አሉ ብላ ተደጋጋሚ ጥያቄ ጠይቃ ነበረ። የሉም ብለን ዴፊኒትሊ ስንመልሳት የነበረው እሷን ማለት ነው። እሷ ግን ይሄ ሁሉ ነገር በጣም ሲያብሰለስላት ነበር። ይባስ ብለው ደግሞ እሷም እኮ የሁለተኛውን እኮ እርግዝናሽን ታውቃለች። ከሷ ውጪ ሌላ ሰው የሚያውቅ ስትወልጂ ግን የሁለተኛዎቹን ስትወልጂ በሰራተኛ ነው እዚህ ስታረሽ የነበረው። ሰራተኛውን በደላላ ነው ምን ያመጣዋት? እሱማ በቃ የተወሰነ ጊዜ ቆየች። አንቺም ስጠነክሪ ልጆቹን ማጥፋት እኮ አንቺም ከተነከረ ልጆቹን ማጥፋት የምንችለው ተደብቀን ስለሆነ ያው ሰው በሌለበት ነው ተነጋግረን። ይሄማ እኔና አንቺ ተስማምተን ያደረግነው ነገር ነው። እሺ አሁን መፍትሄው ላይ እንሂድ። ወደ እሱ ጉዳይ መምጣት ያለብን እናደርግ ለምሳሌ ምክንያቱም እኔ እናንተ በጣም የቆየ ግንኙነታችን ሊፈርስብን ነው። የሆነ ቤት ገንብተን እንደማፍረስ በለው። እኔ ደግሞ ይሄን ያህል መሄድ አለብን ብዬ አላስብም። ከዚህ በላይ ነው ሊገጥመን የሚችለው ውዴ። እውነት ነው። ግን እንዴት ነው መርማሪዎቹ እንዳይደርሱብን ቅድሚያ ጥንቃቄ ወይም ደግሞ ማድረግ ያለብንን ነገር ካሁን ቶሎ ምንድነው? አሁን እኮ በቃ እኮ ምንም እኮ ልናመልጥ የምንችልበት እኮ አንዳችን ምክንያት ያለ አይመስለኝም። ልናመልጥ የምንችልበት አንድ ምክንያት ቢኖር ምን እንደሆነ ታውቂያለሽ? እኔ ጭንቅላት ውስጥ የመጣው ነገር ምስክር የሚባል ነገር ይዘው ከመጡ ያኔ ነው ችግር ውስጥ የምንገባው። ያ ምስክር ደግሞ ያንቺ እህት እና እህት ብቻ ነች። በቃ እሷ በምስክርነት ካልመጣች ማንም የኔና ያንቺ ህይወት በደንብ ጠንቅቆ ስለማያውቅ እሷን ብቻ ነው ማስወገድ መቻል አለብን። በቃ ይሄ ነው መሆን ያለበት። ሌላ ነፍስ ደግሞ ማጥፋት እርግጠኛ ብንሆን አይሻልም? እርግጠኛ ሆነን ይሻላል። ያንቺ እህት እያልከኝ እኮ ነው ያለው አይደለ? የአብራካችንን ክፋይ ልጅ ተፈራል እንዴ? ምን ሆነሽ ነው? ድጋሚ እኮ ሌላ የአብራካችንን ክፋይ ልጆች እኮ አጥፍተናል። ለመፍትሄ እየሄድን ነው አይደለ ያለነው? ስለዚህ መጀመሪያ በደንብ እርግጠኛ ስንሆን ነው እንጂ መወሰን የለብንም። ይኸውልሽ የልጅነት ልጅሽን እሱን ፈልገን ያደረግከው አይደለ? ሁለታችንም ተስማምተን ያደረገው። ስለዚህ ያንቺ ልጅ ህይወት ስለመጥፋት ምንድነው የሚያስጨንቅሽ? የራስሽ ልጅ ካጠፋን በኋላ ልጅን የምትለው ለተሻለ ህይወት ብላ አይደል እንዴ እንደዚህ ያደረግከው? ምን ሆነሽ ነው? ያንቺ ህይወት ስለመጥፋት ምንድነው ይሄን ያህል ሽጥሽን ገትረሽ የምትከራከሪላት? የራሳችንን ልጆች እኮ ህይወት እኮ አጥፍተናል እኮ እኔም አንቺም። እንደዛ ለማለት ፈልጌ አይደለም፣ ተደራራቢ ነገር እንዳይሆንብን ነው እንጂ የኔ አንተ ለማለት ፈልጌ አይደለም። አልተረዳኸኝም? እሱን እንነጋገር ስለተባባል ነው እንጂ እኮ እኔ በምወጣበት መንገድ እሱን እወጣዋለሁ። በምን አይነት መንገድ ነው የምትወጣው? ትሞታለች ማለት እህትሽ ትሞታለች። የኔ ልጆች እንደሞቱት ያንቺም እህት ትሞታለች። አፏን ማስያዝ እንችላለን። ግዴታ መግደል አይጠበቅብንም አይደለ? በምንድን ነው አፏን የምናስይዛት? ገንዘብ ሰጥተን በምንም ይሁን በምንም ብቻ አሁን አንተን እንደዚህ ልጆቻችን እንደዚህ አጥፍተን የሉም ብለን ያልናት ሰው ገደልን ብለን እንዴት እናወራለን? ለምንም ታምራ ያቁም። ይሄ የልጆቹ መኖር አለ ገደልናቸው ብለን እንዴት እናወራላታለን? ለሷስ ቢሆን ኢንሚሊየንስ በቢሊየን የሚቆጠር ገንዘብ ብንሰጣት ለእህትሽ አፏን አትይዝም። ትይዛለች። አፏን አትይዝም። ትይዛለች። ምን ማድረግ እንዳለብኝ ነው ግራ ይገባኝ። ጋዜጠኛው ምን ይሁን አሁን እንደውም ያወቁት እኮ እንዲህ ሲጨቃጨቅ ምን አለ ግሩፕ በቆረጠው ቢሆንም በር መክፈት አልነበረ። ምን ላድርግ ታዲያ? ትልቁ ስራ በር መክፈት ነው። ምን ላድርግ? ምንም እኮ ማድረግ አልቻልኩም።
ከገባ በኋላ እንዴ እኔ ዩቲዩበር ነኝ ያለው። ከዛ በኋላ ደግሞ የሚጠይቀው ጥያቄ ደግሞ አስበሽዋል። በዛ ላይ ነገር ደግሞ ይሄን ያህል ገንዘብ እሰጥሃለሁ አለ። ምን ላድርግ? ብር መከፈት እኮ የለበትም ማለት እኔ እኮ ይኸውልሽ ለወትሮ አንቺ አልነበርሽ ቀድመሽ ቤት የምትገቢው የነበረው ዛሬ ምንድን እኔ እኮ ምን ሲያቀዠቅዥኝ ያሩጡ እንደመጣኝ እኔ አንቺን አገኛለሁ ብዬ ነው። አንቺን ቢሆን ቀድመሽ ነበር እስከ ዛሬ የምትገቢው የነበረው። ትልቅ ስህተት ነው። ለማንኛውም ምን እንደሆነ ታውቂያለሽ? ለዚህ ሁሉ ጉዳይ መንስኤው እህትሽ አትመስልሽም? ምክንያቱም ይሄንን ሚስጥራችን ይሄን አንቺ ልጅ መውለድ ሚስጥሩ የምታውቀው እህትሽ ብቻ ነው። ይሄ ለማመን የሚከብድ ነገር ነው። እሷማ እንደዚህ እንትን የምትል አይመስለኝም። ከእሷ ውጪ ማን ነው የሚያውቀው? እኛ ቀበሌ ላይ ሄደን አንሰለፍ፣ ወረዳ ሄደን ስብሰባ አንቀመጥ። ማን ያውቀናል? ጠዋት ወደ ስራችን፣ ማታ ወደ ቤታችን። ጎረቤት ሄደን ቡና ስናቀርብ አንውልም። እሱማ ልክ ነህ እኮ ግን እሷ ታወራለች ብዬ እኔ ጭራሽ አላስብም። እኔ እሷን ነው የማስበው። አንድና አንድ መፍትሄው ምን እንደሆነ ታውቂያለሽ? በዚህ ኬዝ አንቺን ውዷ ሚስቴን ማጣት አልፈልግም፣ መታሰርም አልፈልግም። እኔም እሱን እፈልጋለሁ። ማጣትም አልፈልግም፣ ሌላ ነገር ውስጥ ነበር። ስለዚህ እሷ ናት ብዬ አላስብም። መሆን ያለበት ነገር ምን እንደሆነ ታውቂያለሽ? ሊሆንም አይችልም፣ ጭራሽ እሷ ልትሆን አትችልም። ለምን እንደማትሆነው እሷ ነች እኮ ሚስጥራችንን የምታውቀው። የመጀመሪያ ሁለቱ ልጆች ሲመጡ እሷን ቻለስቻቸው። እሺ አሁን መፍትሄ ይሄን ካደረገ መፍትሄው ምን እንደሆነ ታውቂያለሽ? እህትሽን እገላታለሁ ማለት እገላታለሁ። አይ የሚሆን ነገር አይደለም። ነገርኩሽ አይደለም ይኸውልህ ማለት እገላታለሁ። እንደዛ የሚሆን ነገር አይደለም። ጨርሻለሁ። ማውራት አለብን። ይኸውልህ እንግዲህ ውድ ቤተሰቦቻችን እንደተለመደው ያው እነዚህን ሰዎች ከቤት ሲያስወጡን አቤል የሆነች ቦታ ላይ አስቀምጦላቸው ነበር ድብቋን ካሜራ። እንግዲህ እንዳያችሁት ነው። በጣም የሚያሳዝን በጣም የሚደብር እንዴት ነው ብቻ ያልጠበቁትን ነገር ነው ከነሱ የሰማሁት። እህትየዋ በነገረችኝ መሰረት እያንዳንዷን ሚስጥር በድብቁ ካሜራ ላይ አይተናል። በጣም ደብሮናል። በጣም እንዴት ነው ህፃኖች ናቸው፣ መንታ ልጆች ናቸው። እንግዲህ ግማሹን እኔ ግማሹን አንቺ ነው የገደልሽው ነው ሲባባሉት የነበሩት። እንግዲህ በድብቁ ወይም ደግሞ በተላከልን መረጃ መሰረት እዚህ አካባቢ ነው ጉዳዩ የተፈጸመው የሚመስለን። እንግዲህ ያው የተላከልን ይሄ ፉቴጅ አለ አይደለ? መጀመሪያ ላይ ያሳይቻቸዋለሁ። በዛ ፉቴጅ መሰረት እዚህ አካባቢ ነው ሰውየው ያን ጉዱን ሲሰራ የነበረው ነው። እንግዲህ ቀብረናቸዋል ያለው እንግዲህ እዚህ አካባቢ ይመስለኛል። ዞሮ ዞሮ አሁን እንገባና እናወጣጣቸዋለን። ለምንና እንዴት እንደፈጸሙት ከነሱ ጋር ቆይታ አደርጋለሁ። ከዛ ቀጥታ የቀበሩበት ቦታ መተን የቀበሩትን ነገር ቆፍረው እንዲያሳዩን ወይም ደግሞ የቀበሩበትን ቦታ እንዲያሳዩን የምናረግ ይሆናል ማለት ነው። በጣም ጊዜው እየከፋ ነው። ሰዎች እኔ ማለት ለራሳቸው ምቾት ብለው ነው እንግዲህ ልጆቹን የገደሏቸው፣ ለራሳቸው እንዲመቻቸው ብለው ብቻ ውስጥን የሚነዝር የሚወር ነገር ነው ዛሬ ያየ ነው። እግዚአብሔር አጋልጧቸዋል ብዬ አምናለሁ። ፖሊስ ጠርተናል፣ ነሳጅልን ጠርተናቸዋል። መረጃችንን የተወሰነውን እንግዲህ በዚህ ይዘነዋል ማለት ነው። ሰው ለነሱ እናሳያቸዋለን ምን እንደሚሉ ለምን እንዳረጉት ከነሱ ጋር ቆይታ እያደረግን ልክ ፖሊሶቹ ሲመጡ ፖሊሶቹ ይዘዋቸው እንዲሄዱ የምናደርግ ይሆናል ማለት ነው። እናንተ ግን እንደተለመደው እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታታችሁን እንዳትረሱ። ከእናንተ ውጭ ማንም የለንም እና ቪው ደግሞ ሰሞኑን እንዳያችሁት ነው እየተመታ ነው። የተመታበት ትልቁ ምክንያት ደግሞ ሪፖርት መደረጉ ስለሆነ ያን ሪፖርት የሚደረግብን ነገር በሙሉ እናንተ ኮፒ ላይክ ሼር በማድረግ ነው ልታጠፉልን የምትችሉትና ላይክ ሼር ሁሌም ቢሆን እንዳይረሳ ፌቨራይት ላይ ማድረጉት ይሄንን ቪዲዮ ለማለት እወዳለሁ። አሁን ቀጥታ ወደ ሰዎቹ እንገባለን። አብረን ሄድ ከገዳይ ጋር እንግዲህ ሁሌ መነጋገር በጣም የሚያስጠላው ግን
እኔ ነኝ አቶ ስለሽ። አሁን የመጣሁበት እንኳን ማስረጃና መረጃ ይዤ ነው። ምንድነው ማስረጃው? ምንድነው መረጃው? ይኸውልህ አሁን መደንፋቱን ምንም ማለቱ አያስፈልግም። በደነፋስ በቤት ያለ የሚደነፋው በአንተ ቤት ነው እንጂ የምትደነፋው። እሺ ይኸውልህ አሁን ቤት ቢስትህ ጋር ስታወራበት የነበረውን ጉዳይ እናውቃለን። እሺ ለማንኛውም ና ግባና እናውራ። አልገባም። መጀመሪያ ይሄንን ነገር እንድታየው እፈልጋለሁ። ና ግባና እናውራ እኮ። ለምንድን ነው የምገባው? የምትፈራው ነገር አለ? ምንም የሚያስፈራኝ ጉዳይ የለም። ስለዚህ ይሄንን ቪዲዮ ይኸው። እሺ ና ግባ። ግባና እናውራ። ምን ሰይጣን የሆነ ሰው ነው በእናትህ። ናሽ እሺ ግባ። እሺ አዘጋጅ። እሺ ወደዛ ራቅ በላት አይደል? ራቅ በል። ይሄ ወራኩኝ። እሺ እሺ ነጋ ግባ። ቁጭ በል። እንቀመጣለን። አንተ ግባ መጀመሪያ። ቁጭ በል። ገዳይ መሆንና ምን አይነት የተቀመጥከው? ቁጭ በል። እስኪ በገዛ ቤት ይስታዘ ይበላል እና ታዲያ ምን ልበልህ? ኮኔም እኮ ግባና ቁጭ በል። ስለዚህ ቪዲዮ ልታስረዳኝ ትችላለህ? ምንም አሁን ቁጭ በል ምናምን አይደለም። ቅድም ልጅ የለንም ምናምን ስትል ነበር አይደል? አዎ የለኝም። ይኸው አሁን ደግሞ ልጅ እንደገደልክ የሚያሳይ ቪዲዮ እያሳየው ነው። ይሄን ነገር ስትለፈልፍ ነበር። እኛ ከሄድን በኋላ ከሚስት ጋር ይሄን ነገር ስታወሩበት ነበር። ምን አይነት ሰው ነህ? ነው ግን የመጣኸው? አዎ ይኸውልህ እኔ ሲጀመር ዩቲዩበር ነኝ። አዎ ልክ ነህ። ግን መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ እስክንድር እባላለሁ። አስፈላጊ ከሆነ ደግሞ ህጋዊ ማስረጃዬን ላሳይ ይችላል። እሺ የፈለኩት ካንተ በመጀመሪያ ለምን እንደገደልካቸው እንድትነግረኝና በመቀጠል ደግሞ ፋይሉን እንዳጠፋልህ የምትፈልግ ከሆነ ከኔ ጋር በገንዘብ መደራደር ይኖርብናል። የኔ ዓላማ ገንዘብና ገንዘብ ስለሆነ ማለት ነው። እና ባለቤትህን እንፈልጋታለሁ። አለች ትመጣለች። የት ሄደች? ምስትናት ይዛት ና። ምንድን ነው ማለት ምንድን ነው? አንቺ አርፈሽ ተቀመጪ። ይልቀጥይ እንዴ ቁጭ በይ። ስርዓት ሲነጅና ቁጭ በይ። ስርዓት ሲነጅና ቁጭ በይ። እዛው ንገራት፣ የምትነግራት ነገር ካለ ሂዱ ሰርና ንገራት። አይንሽ ይውጣ። የት አባሽ ነው የምወጣልሽ? ነፍሰ በላ ደግሞ ትፎክራለች። አታፍርም? ደነዝ በሰማ ሰው እንዴት ልጆቹን ገሎ በስርዓት ይቀመጣል? አይተኸዋል እንዴት ተረጋግቶ እንደሚያወራ? ጉዳዩ አይደለም እኮ ሚኒ በጣም ነው የሚያስጠሉት በእውነት በጣም አላየሁም። በቃ እሱ ጉዳዩ ምንድነው? እዛ ጋር በቃ እዚህ ጎረቤት ላይ ያለው ግርግር ላለመፍጠር አዎ በቃ ግርግር ላለመፍጠር ብቻ ነው እንጂ ምንም ሌላ ሰው ትንሽ አይደነግጥ ማለት በቃ አውቋል በቃ ገብቶታል። ነገራችን ላይ መርማሪ ጋዜጠኛ ምናምን ሲል ቪዲዮ እንደተቀዳ ምናምን ነው የጠረጠረው ነገር አለ። ምን ሲያስጠሉ እንጂ ሰው እንዴት የገዛ ልጅ ሰው እንዴት ይገል? ያውም ኑሮ ከበደ ብሎ አቶ ስለሽ አቤት ምትወጣ ከሆነ ና ለዛ ነው መውጣቴ ነው። ሲጀመር እኔ እዚህ የመጣሁበት ትልቁ ምክንያት ይኸውልህ እናንተ ጋር ለመደራደር ነው እንጂ ፖሊስ ጋር መሄድ ጠፍቶኝ አይደለም። ይሄን ይዟቸው ይውጣ እንዴ ገብቶ ይሄን ይዟቸው ይውጣ። ኧረ ቆይ ይሄ እንደዚህ አይነት ሰው እኮ ቆይ አይ የሆነ ነገር ተዘጋጅቶ ችግር የለም። እኛ ስለተዘጋጀ ምንም የሚያሰጋ ነገር የለም። አይ ዘባሪ ባሮጅ ነው በረደልሽ ግቢ አንተም ተረጋጋ ነው ለዚህ ተጋር ነው ይኸውልሽ የእኔ እናት በመጀመሪያ ደረጃ እናንተ ሁለታችሁ ሳይኮፓዝ ናችሁ። የአእምሮ ችግር ያለባችሁ ሰዎች ናችሁ። ሰው ደፍሮ ልጁን አይገልም። እናንተ ግን ሁለት መንታ ልጆች ያው ሁለት
ሰው ልጅ የለኝም ልጅ ስጠኝ እያለ በሚጸልይበት ጊዜ እናንተ 4 ልጆች እግዚአብሔር ሰጥቷችሁ አራቱንም ገደላችኋቸው። ይህንን ነገር ደግሞ ለባልሽ እንዳሳየሁት እያንዳንዷን ነገር ለእህትሽ ምን እንዳሰባችሁ በሙሉ እዚህ ስልክ ላይ አለ። እዚህ ስልክ ላይ ብቻ አይደለም ውጭ ላይም እየተከታተልናችሁ ነበር። ድብቅ ካሜራ አስቀምጠን እዛ ጋር እየተከታተልናችሁ ነበር። የምታረጉትን ነገር በሙሉ አይተን ሰማሽኝ አይደለም? አሁን እንቧ ከረየው ማለቱን ተየው፣ ማበዱን ተየውና ከኔ ጋር ለመስማማት ሞክሪ። እየሰማሽ ነው ሜዲ? እየሰማሁ። አዎ አሁን ባለቤትሽ ተረጋግቷል፣ አንቺም ተረጋጊ። ስለሆነው ነገር በሙሉ መጀመሪያ ትነግሩናላችሁ። ከዛ በኋላ አስፈላጊ ሆኖ ከተገኘ ገንዘብ ተደራድረን ፋይሉን ለእናንተ ሰተናችሁ እኛ ከዚህ ቤት ውልቅ እንላለን። በዚህ መስማማት የማንችል ከሆነ ግን መሄድ እንችላለን። የሚያስማማን ነገር ነው። ያስማማናል። አንተ ተረጋጋ። አንቺ ተረጋጋሽ። ተረጋጋ። ቁጭ በልሽ። አንተ ሰው ግን ተረጋጋ ትለኛለህ። ቁጭ በል እኮ አልኩህ። ጂሰስ። እሺ ለምንድን ነው የገደላችኋቸው? እስኪ ንገሩኝ። በመጀመሪያ ደረጃ ሰው ያለ አንዳች ምክንያት አንድ ነገር አይወስንም። ምክንያት አለ። ምክንያት ስላለ ነው ልጆቹን የገደልካቸው። አዎ በቃ አውቀህ ሄደ እንዴ? አዎ በቃ ምክንያቱም ካወቅህ ልክ ነው። በቃ ያው ማጥፋት ስላለ ገለናል። ጠፋናቸው። ግልጽ የሆነ ነገር ነው አይደለ? እንገርህ ጉዳይ አንዴ ተረጋጋ። በመጀመሪያ ደረጃ የመጀመሪያ ልጃችንን ስንወልድ 2 መንታ ልጅ ተወለዱ። እሺ አንደኛው መንታ ልጅ የመጀመሪያዎቹ መንታ ልጆች ከሁለቱ አንዱ በጣም ከፍተኛ የሚባል በሕክምና ሊድን የማይችል የልብ ኬዝ ነበረበት። ውስጥን ስናሳየው ማለት ነው። ይሄ ልጅ ገና በዚህ ጊዜው ትንሽ ከፍ ካለ በኋላ ነው ወልወስተኛ ያወቅነው ነው። ከ3 ዓመት በኋላ ምናምን ነገር ያወቅነው እና ብዙ ሕክምና ሄድን። ሊድን እንደማይችል ነገርን የወሰድንበት ሐኪሞች በጣም ምናልባት ትወቅ አትወቅ እኔ አላውቅም። መንታ ሆኖ የሚፈጠሩ ልጆች አንዳንድ ጊዜ ስሜት የሚወራረሱበት አጋጣሚዎች አሉ። የታመመው አንደኛው በጣም ታሞ በተኛበት ሰዓት ላይ አንደኛውም ደግሞ የሆነ ምንድነው የድባቴ ወይም ደግሞ የዲፕሬሽን የሚባለው በእንግሊዝኛው ቋንቋ ዲፕሬሽን የሚባለው ነገር እንደዛ አይነት ነገር ይፈጥርበታል። በቃ ነገሮችን በአግባቡ ሁሉ እያስኬዳለን ጤነኛ የምንለው ሰው ልጅ ማለት ነው። ስለዚህ በቁሙ ከሚሰቃይ በቃ እርምጃ እንውሰድበት ወይም ደግሞ ህይወቱ ይለፍ ኑሮ ከሚሰቃይ በሚለው ነገር ተስማማ፣ ተነጋገርን። በቃ ማድረግ ያለብን ነገር አደረግንና በራሳችን መውሰድ ባለብን ጥንቃቄ አደረግንና በቃ ያንዱ የበሽተኛ መሞት ለጤነኛው ህይወት ሊሆነው አይችልም። ስናወራ እኔና እሷ ማለት ነው። ኖሮም ኑሮውን ትክክለኛውን ህይወት ሊኖር አይችልም። ለኛም ሰላም ሊሰጥ ያኛውም ቢሞት ማለት ነው። ስለዚህ ምንድነው ያደረግነው ነገር በቃ መጥፋት ወይም ደግሞ መሞት እንዳለባቸው ተነጋገርንና ገደልናቸው። ስንገላቸውም ደግሞ በጣም በጥንቃቄ ነው። ኢቭን አካባቢው ላይ የተቀበረበት ቦታ ላይ እንኳን እዚሁ አካባቢ የተቀበሩት እዛ አካባቢ እንኳን ሽታ እንዳይኖር አልከተው ቆፍረን የቀበርናቸው። የት ነው የቀበርካቸው? እዚሁ አካባቢ ውጪ ነው የተቀበሩት። እዚህ ግሪን ኤሪያው ላይ እና በስንት ስርዓት በቃ ማድረቂያ ተጠቅመናል እንዳይሸቱ። እሺ አንዱ ልጅ ልቡን ስላመመው ልብ ህመምተኛ ስለሆነ እሱን ማሳከም ስለማንችል ገደል ነው አላችሁ። ሁለተኛው ቅድም ስለሚተሳሰሩ ልትለ ነው ነግሬሃለሁ እኮ ያኛው በጣም በጠና ታሞ ሲተኛ ይሄኛው ድብርት ውስጥ ይገባል። ነገ ሲያድግስ እሺ ያኛውን ብቻ ገደል ነው እንበል፣ ይሄኛው እንዴት ነው ህይወቱን ሊመራ የሚችለው? ብናስቀጥለው ራሱ ያን ያህል ደግሞ የማሳከም አቅሙም አይኖረንም አይደለ? በዛው ልክ ደግሞ ያው ብዛትም ስላላቸው አንድ ላይ ስለዚህ ያኛው ቢሞተ ይሄኛውም ደግሞ ትክክለኛ ህይወቱን ሊኖር ስለማይችል ያን አስብ ነው ሁለቱም መጥፋት እንዳለባቸው ወይም ደግሞ ሁለቱም መሞት እንዳለባቸው ተመካከርን እና ከሷ ጋር
ያው ሁለቱም እንዲሞቱ አደረገ። ይሄ የሆነው ሁለተኞቹ ሌላው ደግሞ ሁለተኞቹ ደግሞ ሲመጡ እኛ እንዲህ መንታ ይመጣል ብለን አላሰብንም። በቃ ከተወሰነ 2 ዓመት ምናምን ነው 2 ዓመት ከምናምን አካባቢ በቃ በዛ ሁኔታ ውስጥ ሆኖ ድጋሚ ሌላ እርግዝና መጣ ማለት ነው። እሱንም ቼክ ስናደርግ እነሱም መንታ ናቸው። እነሱ ሲመጡ ደግሞ ከነዛኞቹ የባሰ ኑሮ በጣም ገፋ። የኛ ህይወት ደግሞ እንዳሁኑ አልነበረም። አሁን ያው በመስሪያ ቤታችን ረጅም ጊዜ ስለቆየን እኔም እሷም በየጊዜው ደግሞ ተወሰነ ትምህርት ማሻሻያ ምናምን ነገር ነው ስለነበረ አሁን ባለንበት ሁኔታ አልነበረም ያኔ የነበረው ሁኔታ ማለት ነው። እና ሲመጡ መንታ ሆነው የመጡት ሁለተኛዎቹ እነሱ ሲመጡ ደግሞ አሁን ከነበርንበት የኑሮ ሁኔታ በጣም ዝቅ ያለ ህይወት ውስጥ ነበር ስንኖር የነበረው ምናምን ነገር ማለት ነው። የመጀመሪያዎቹም የመጡት በእንደዚህ አይነት ሁኔታ ውስጥ ነበር የነበረው። ስለዚህ ያ ነገር ስለነበረ ሁለተኛዎቹም መንታ ሆነው ሲመጡ ምንም አማራጭ የለንም። ለእነሱ እንደውም ብዙም ጊዜ አልሰጠናቸውም ማለት ነው። እኛ ስናይ የነበረውን ስቃይ እንዲያዩ ስለማንፈልግ ከመጀመሪያው ይሁን ብለን ስላሰብን ነው። ሐኪም ቤትን ብንወስዳቸው ፊውቸራቸውን ስታስበው ሌላ ነገር ነው የሚሆነው። በዚህ ደግሞ ከመሄዱ ከወዲሁ እንትን ቢሉ ይሻላል ብለን አሰብንና በዛ መንገድ ሄደን ነው እና ወዲያው ነው በቃ እነሱም እንትን። ስለዚህ ኑሮ ስለከበዳችሁ ልጆቻችሁን የገደላችኋቸው በቃ ግልጽ ነው። በቃ ያው ይሄን ያህል ከተሄደ አንተም ይሄን ያህል ካወቅ እኛ ኑሮ ስለከበደ ብቻ ነው ይሄ ነገር ያደረግነው እንጂ ቤትህን ለመስራት ስትል ማለት ነው። ቤትህን ለመስራት ስትል ልጆችን ሰዋቸው። ቤት ለመስራት እኮ አሁን ነው ሀሳቡ የመጣው። ብቻችንን ስንሆን ሀሳቡ የመጣው ልጆቹ እያሉ አለ ቤት የመስራቱ ሀሳቡ የመጣው። ስለዚህ ልጆቹ ቢኖሩ ቤት ማናስብም ነው። ምንም ኑሯችን አንድ እርምጃ ሁሉ ከፍ አንልም ከኑሯችን። አሁን እየኖርንበት ካለው ሁኔታ ሁሉ አሁን እየኖርንበት ወይም ደግሞ ከአሁኑ ደረጃችን አንድ እርምጃ ከፍ አንልም ነበረ ብቻችንን ስለሆንን ነው። መጀመሪያም ታሪካችንን ሰምተሃል አይደል? በቃ ሁለታችንም የራሳችን በቂ ጥሩ የሚባል ጓደኞች ጥሩ ቦታ ሄደን ተዝናንተን ኖረን አናውቅም። ይሄ ሁሉ የመጣው አሁን እንግዲህ ደማዩ ቤታችሁ ሙሉ ነው። ይሄ ሁሉ የመጣው ከነሱ በኋላ ነው። በቃ እንደነገርኩ ኮርሶቹ እየወሰድን ትምህርታችንን እያሻሻልን የስራ እድገታችን ከፍ እያለ በመጣ ቁጥር ደሞዛችንም ከፍ እያለ መጣ። ይሄን ያህል ደግሞ እነሱ ቢኖሩ ደግሞ ይሄን ያህል ስቴፓችን ከፍ ይላል ብዬ አላስብም ነበር። ያንንም ደግሞ እያሰብነው ነው። ምክንያቱም የምናስበው የነበረው ልጆቻችን ስለነበረ ራሳችን በእውቀት ከፍ ለማድረግም ቢሆን የስራ ድርሻችንን ከፍ ለማድረግም ቢሆን እንዲህ አይነት ሀሳቦች አይመጡልንም ነበር። አንተ የስራ እድገት አግኝተህ ታውቃለህ? አውቃለሁ። መጀመሪያ ከነበርኩበት ኮርስ እየወሰድኩኝ የስራ እድገቴን ከፍ አድርጌ እኔ ዲግሪ ነበረኝ። ከዛም በፕራይቬት ተምሬ ነው ማስተርስ ያገኘሁት። ከዛ በኋላ በዛው የምሰራበት የነበረው መስሪያ ቤት ውስጥ የስራ እድገት አለኝ። ስለዚህ የስራ እድገት አግኝተሃል ማለት እኮ ጥሩ ተከፋይ ነው ማለት ነው። አሁን ጥሩ ተከፋይ ሆነ ደግሞ ልጆችን ማሳደግ አልችልም። ያውም 2 ደሞዝተኛ አሁን አይደለም። አትሰማኝም እንዴ? ይሄ ታሪክ ከተፈጸመ ገና 3 ወር ነው። አሁን በዚህ 3 ወር ውስጥ ይሄ ሁሉ ሆነ ማለት አትችልም። አሁን አይደለም። አሁን ግን ስቲል ነው የምነግርህ። የዛኔ ዲግሪ አለኝ ባልክበት ሰዓት ራሱ የነበረ ደሞዝ አይደለም ልጆችን ሌላ ብዙ ቤተሰብ ማስተዳደር የምትችል ሰው ነው። እኛ በቂ ነው ብለን አጉል መንቆጥቆጥና አጉል ማሰብ ሲጀመር በቂ ነው ብለን አላሰብንም። ግልጽ እኮ ነው አይደል? ምንድነው በቂ ያልሆነ? በቂ ስላልሆነ ሁለታችሁ ደሞዝተኛ ሆናችሁ ሁለታችሁ እየሰራችሁ እጅግር ኖሯችሁ ቤተሰብ ማስተዳደር እንደምትችሉ እያወቃችሁ ሁለታችንም እኮ ብንሰራ እኮ በዛን ሰዓት እኮ እሷም ስትሰራ እኮ መጀመሪያ ከቤተሰቦቿ ጋር በመጀመሪያ ልጅ አንተ ከቤተሰቦቿ ጋር ትኖር ነበር። ታውቃለህ? እሱ እሺ ከቤተሰቦቿ ጋር የምትኖረው ከቤተሰቦቿ ጋር አልወጣችም ነበረ። እሺ እኔ ብቻዬን ተከራይቼ ነበር የምኖረው ነበር። እሺ በዛን ሰዓት ሆቴል ነበር የምመገብ የነበረው። ስለዚህ የሆቴል ወጪ ደግሞ ታውቃለህ። አንተ ከወጪ ውጣ፣ በእናትህ ከወጪ ውጣ። አሁንም ወጪ ነው እንደምታስበው ቅድምም ወጪ አሁንም ወጪ። እስከ መቼ ነው የምትስገበገበው? በቃ ይሄ ነው ያለው ሁኔታ እንዴ። አንተ ይሄ አጉ ልንገር ከአቅም በላይ የሆነ ስግብግብ ሰው ስለሆንክ ስለራስህ በጣም ስለምታስብ ስለምትጨነቅ፣ አንቺም በተመሳሳይ ከሱ የባስ ስግብግብ ስለሆንች ነው እንጂ ልጆች እናንተ የበላችሁትን በልተው ማደግ ይችላሉ። ለልጆቹ ማሰብ ነው። ቀድሞ ማሰብ ደግሞ ጥሩ ነገር ነው። ለልጆቹ ስላሰብሽ ነገር ደርሳቸው ምንድን ነው ያሰብሽላቸው? መሰቃየት የለባቸውም። በዚህ ተፈጥረው ሌላ ታሪክ ውስጥ ነው የሚገቡት። አንተ እኮ እኛን እኮ እንዲህ ስታጨናንቅ አንተ ተመችቶ እየኖርኩ እኮ ያለህ እኮ ነው የሚመስለው። እግዚአብሔር ይመስገን ተመችቶ ነው የምኖረው። በደንብ ተመችቶ በቃ በራሱ መንገድ ተመችቶ ያለው እናንተ እኛ እየተመቸን ስላልነበረ ምን ሆነ? አሁን አንተ በልተህ አታድርም? እሱም ብቻ መልስ በልተህ አታድርም?
በልተን ብናደም ለልጆች ደግሞ በቂ የሆነ ነገር ያስፈልጋቸዋል። እናንተ የበላችሁት ላይ የተወሰነ ነው ልጆች አሚባሉት። ያን ያህል የማውጣት ደግሞ አቅሙ የለንም አይደለ? እያመጣጠንክ ነው የምትኖረው እኮ። አሁን አንቺ ከ10 ሺህ ብር በላይ አይደለም ደሞዝሽ? አንተም ከዛ በላይ እንደሆነ ደሞዛችሁ ግልጽ ነው። መቼስ 10 ሺህ ብር ምንድን ነው? 10 ሺህ ብር ምን ታደርግበታለህ? አንድ ኩንታል ጤፍ ትሸምትበታለህ? 10 ሺህ ብር በአሁኑ ሰዓት ልስጥህና 1 ሺህ ብር 10 ሺህ ብር ሂድና አንድ ኩንታል ጤፍ ሸምትበት። አንተ አንድ ኩንታል ጤፍ ምን ልታረገው ነው? እናንተ ሁለት ናችሁ። ከዛ ላይ ልጆች ነው የነበሩባችሁ አይደል? ይሄን ያህል እናንተ ልንገራችሁ፣ ጉሊት እየሸጠ ሰው አይደለም አንድ ልጅ 4 እና 5 ልጆች ያሳድጋል። እነሱ በራሳቸው መንገድ የራሳቸው ጉዳይ ነው። የራሳችን ወይስ የራሳቸው ጉዳይ ነው? ያለመውለድ ነው። አይመለከተንም። አለመውለድ ስለሌላ ሰው አይመለከተንም። ለምን ትወልዳለህ? ሰው እንዳናኖሩ ነው። ለምን ትወልዳለህ? እንወልዳለን ብለናል እኮ ይሄን ሰው አልጋ ላይ የምንተኛው ሰዎች ነን። ገብቶሃል? እንደማንኛውም ሰው ያቅማችንን በራሳችን መንገድ እንበላለን፣ እንጠጣለን፣ እንዋደዳለን። ስሜት ሊሆን ይችላል። በቃ ስሜታችንን እንወጣ ነው አልጋ ላይ እንጂ ልጅ ለመውለድ ምንም ፕሮግራም የለንም። አሁንም ፕሮግራም የለንም። እሺ ተወለደ፣ ኦልሬዲ ተወልዷል አይደል? አሁን ፕሮግራም የለንም። ለማደጎች መስጠት አትችሉም። በቃ ስላልፈለግን ወደ መፍትሄ ሄድን አይደለ? ይሄ ደግሞ የራሳችን አሁን ምን እንድናደርግልን እንፈልገው? አሁን ጥቅጥቁና ምን እንድናደርግ እናንተ ምን ማድረግ ትችላላችሁ? አሁን ኮሳችሁ እናንተ ምንም ገንዘብ የላችሁ፣ ችግር የለውም። ምን እንድናደርግልን ትፈልጋለህ አንተ? እኔ ይኸውላችሁ ቅድም ነግረኸኝ ነበር፣ አንድ ነገር ነግረኸኝ ነበር። ምን አልኩ? ምንድን ነው ያልከው? እኔ ከእናንተ ጋር ልደራደር የመጣሁት ከእናንተ ጋር ልደራደርና በምደራደርበት መንገድ ልደራደርና ህግ የያዘውን የወንጀል ፋይል ላምጣና ልስጣችሁ፣ እናንተም ከወንጀል ነፃ ሆኑና በነፃነት ኑሩ ብለህ ነው የመጣው። እኛ በነፃነት እንድንኖር ከፈለክ ምን እናድርግልህ ነው? ገንዘብ ሰጡኛለች። ምን ያህል ገንዘብ ነው የምንሰጥህ? 1 ሚሊዮን። 1 ሚሊዮን በዚህ ጉዳይ ላይ እንደራደር እንችላለን። 1 ሚሊዮን እኛ ገንዘብ የለንም። 1 ሚሊዮን ብር የለንም የላችሁም። ስለዚህ በቃ ወደ ህግ ሊዳ አንድም ነገር ቢሆን አንድ ቃል ትገዛ አዳምጥ፣ መጀመሪያ አዳምጥ። አንተም ስሜታዊ አትሁን። የገንዘብ ጉዳይ ሲነሳ አየህ፣ ሁሉም ስሜታዊ ነው። እናንተም ስሜታዊ ሆናችሁ በገንዘብ ጉዳይ። እሺ ስሜታዊ ስለሆነ ነው በልጆቻችን ላይ የወሰንነው። እውነት ነው። አንተም አሁን ስለ ድርድር ሲነሳ አይ በቃ ተው ምናምን ብለህ ልትሄድ እኮ የህይወት ጉዳይ ነው። እየሞከርክ ነው። 4 ሰው አሁን 5ኛ ያው የህይወት ጉዳይ ቢሆንም እኛም እኮ ያንቺት ልትጨመር ነው። እኛም እኮ ህይወት ያጠፋነው እኮ ስሜታዊ ሆነን ነው። አንተም በስሜታዊ ተነስተህ ልትሄድ ነው። ከመሄድ በፊት አንድ ነገር ንገረህ። እንግዲህ እንደምታየኝ እኔ ህፃን ልጅ አይደለሁም። እውነት ነው። ከአንተ ትንሽ በእድሜም ከፍ እላለሁ፣ በእውቀት ባልበልጥም። ስለዚህ የምነግርህ ነገር አዳምጠኝ። አንድ ነገር እቃ ልትገዛ ስትወጣ ገንዘብ ይዘህ 10 ብር ነው ብሎ ቢሉ በ10 ብር እቃ ገዝተህ አትመጣም። ትከራከራለህ። ተከራክረህ አስቀንሰህ ነው ያንን እቃ ገዝተህ ብትመጣው። ከተወደደብህ ጥለው ትሄዳለህ። ግን አንተ ይሄን ያህል ክፈሉኝ አልካል እንዴ? እኛ አቅም እንደሌለ ነገርኩህ። እንድንደራደር መጀመሪያ ሀሳቡን አቅርበሃል አንተ። ስለዚህ እንደራደርና ምን ከፍለህ ነገር እንክፈልህ። በዛ መንገድ ብንሄድ ጥሩ ነው። የምትሰጠንን ነገር ስጠን፣ ከዛ በኋላ እንተዋወቅ። ይሄ አስማማን ነው። እናንተ ያሳዋችሁት ንገረኛ። ይሄን እሷ መኝታ ክፍላችን ሄደን ተነጋግረን እንመጣለን። እኔ 1 ሚሊዮን ነው ያልኩት። ከዚህ በላይ የምቀንስበት ምክንያት የለኝም። አሳማኝ ምክንያት ካላችሁ ንገሩኝና ልቀንስላችሁ። እየነገርኩህ እኮ ነው። እንሰጣችኋለን አይደል? እየነገርኩህ እኮ ነው። እኛ ይኸውልህ 2 ብቻ አይደለም፣ ውጭ ላይ 2 ሰዎች አሉ፣ 4 ነን። እየነገርኩህ ነው። እሺ አሁን ዝም ብለህ እዚህ ጋር መተህ አውርተህ የምታገኘው ገንዘብ እና ለፍተህ ላብህን አንጠፍጥፈህ የምታገኘው ገንዘብ አመጣጡ አንድ አይደለም። አሁን አንተ ከኛ ጋር መታወቂያ ላይ ሳይተኛል። በቅጥ የጋሪ ሰው ልትሆን ትችላለህ። ገብቶሃል አይደል? ከህግ አንጻር ደግሞ ስትወስደውም ደግሞ አንተም ወንጀለኛ ነህ። እኛ እንዳንተ ድብቅ ካሜራ ሌላ ቦታ ባናስቀምጥም ወንጀለኛ ነህ። ይሄን ማድረግ ደግሞ ጥሩ ነገር ነው ብዬ አላስብም። ይሄን ከኛ ጋር እኛ ወንጀለኞች ናችሁ ብለህ እኛ ላይ ፈርጃሃል። ማስረጃም አለ። ይሁን እኛም አምነንልሃል። ያው እውነታው ይውጣ። እኛም አምነንልሃል። እሺ እኛም አምነንልሃል። እንደ ህግ አካል ደግሞ አንተ እኛ ጋር ስትመጣም ደግሞ ከወንጀል ነፃ ላውጣችሁ ብለህ ስትል ይሄን ያህል ገንዘብ ስጡኝ አልክ።
አይደል? እሺ ብለን ገንዘብ ልንሰጥህ ተስማምተናል። የገንዘቡ መጠን ጉዳይ ነው አሁን ያላስማማን። በዚህ ሁኔታ ውስጥ ሲሆን ደግሞ አንተም ራስህ በገንዘብ በመደራደርህ ህግን ነው እየሸጥክ ያለው። ህግን ስትሸጥ አንተም ወንጀለኛ ነህ ማለት ነው። ህግን ለማስከበር ባያስከው መታወቂያ ህግን ለመሸጥ እየሞከርክ ነው። ስለዚህ እንደዛ ከሆነ ይቅርብኝ ማለት ነው። እሱ ያንተ ውሳኔ ነው። እኛ ግን እያልን ያለነው አንድ ያዳምጠኝ። አልጨረስንም። ጨረስኩ እኮ አልጨረስንም። አሁን አንተ ህግን ሸጥክ እያልከኝ ነው አይደል? አልጨረስንም። እኔ ደግሞ ህግን መሸጥ አልፈልግም። አልጨረስንም። ሳንጨርስ እንዴት ነው ህግ ብለህ የምትሄደው? እስኪ አልጨረስንም። ምንድን ነው የምታወራው? ህግን ስለመሸጥና ስላለመሸጥ በትክክል እየነገርኩህ ያለሁት እኮ። በቃ አሁን አልሸጥም። ሀሳብ ይቀየር። አዳምጠኝ። መጀመሪያ እኔ እኮ የተስማማ መስሎኝ ነው የገባሁት አይደለ? ልንስማማ አለመፈለግ ልንስማማ ነው። ግን አሁን ለምንድን ነው ሌላ ስንስማማ ይሄ ጠፍቶኝ ነው የምትናገረው ነገር? ስንስማማ እውነታውን ተነጋግረን አንድ ሰው ሙስና ሲሰራ እሺ፣ አሁን አንድ ነገር እየሰራ እንደሆነ እያወቀ ነው የሚሰራው ነው አይደል? አንድ ነገር ንገርህ። 40 ነገር ነገርከኝ እኮ። ምን አለ አዳምጠኝ። እሺ፣ የመጨረሻውን ነገር ከዚህ በኋላ የፈለገው ነገር ይጣ ከፈለገ እሺ። እንደኛ ሀገር ህግ የገደለ ሰው ይሙት የሚል ህግ የለም። በቃ በወንጀሉ ሊታሰር ይችላል። እኔ እሷን ውዷን ባለቤቴን፣ ሚስቴን፣ የችግር ጊዜ ሚስቴን፣ አመሌን የምታውቀው አመቷን የማውቀው ሚስቴን እሷን ማጣት ስለማትፈልግ ነው የገንዘብ ድርጅት ውስጥ የገባሁት። እሺ ብዬ ተስማማሁት እንጂ ያን ያህል ወጪ ማውጣት ፈልገህ አይደለም። እሱንም የምልህ ነገር ምን እንደሆነ ታውቃለህ? ቅድም የነገርኩህ አንዲት ምሳሌ ነበረች። ዕቃ ልትገዛ ወጥተህ ተከራክረህ ነው ገዝተህ የምትመጣው እንጂ በተባልክበት ዋጋ ሺህ ጊዜ አስፈላጊ ነገር ቢሆን በተጠየቅበት ዋጋ ከፍለህ ዕቃውን ይዘህ አትመጣም። ሞር ኢምፖርታንት ቢሆንም እንኳን ዕቃው ገብቶሃል አይደል? ስለዚህ 1 ሚሊዮን ብር ብልሃል ለማለት ያህል ነው ያልከው አንተም። ስለዚህ ቀንስልንና እኔና እሷም ሄደን መኝታ ቤታችን እንነጋገርና አቅማችን በፈቀደ መጠን የኛ ዋጋ ይሄ ነው፣ ይሄን ገንዘብ እንስጥህ ብዬ ብለን ተነጋግረን እንምጣና በተስማማንበት እንከፍልሃለን። የምትሰጠን ፋይላችንን ከነ ሙሉ ነገሩ ነው የምትሰጠን። በንግግር መንፈታው ነገር በሙሉ ነገሩ ትሰጠናለህ። እኛም እንከፍላለን የምንለው ነገር እንክፈልህ። የመጨረሻው ዋጋ ነገር አንተ 800 ሺህ ለምን 4 ስለሆነ ለ4 ሰው ነው የምንከፈለው። 800 ሺህ ትከፍሉኛላችሁ አትከፍሉኝ? እሺ፣ አንድ ጠብቀናል። አንድ ያውተን ጻራ። እሺ፣ ውድ አንዴ አስፈላጊውን ሬዲ ስለሆነ እኛ አንዴ እናውራና እነዚህ ሰዎች ገንዘብ ስለሌለን ልጃችንን ገደልን አሉ። አሁን ደግሞ በገንዘብ ሊደራደሩ ነው። ወይ ተአምር! ሰው ሁሉ ግን በቃ ተአምረኛ ማለት በጣም የሚገርም ሰው። ምን ያህል እንግዲህ ለገንዘብ ያለው አመለካከት ኢቭን ጭንቅላቱ እንደማይሰራ የምታውቀው አንተ እኮ እየቀረስክ ነው። እንዴ ቢያንስ እየተቀረስኩ ነው አይደል? ምንም እያሰብኩ የነበረው የሚገርም እሱ ነው። ይሄን ነገር አልጨረሳችሁ እንዴ? እኮ ነው ጊዜ ጨረሳችሁ እኮ። እሺ ምን አልክ? እኛም ለእነሱ ለልጆቹ ነገርያቸዋለሁ። 800 ብለናል የመጨረሻው። እናንተ ምን ተነጋገራችሁ? እነሱ ተነጋገሩ። በቃ ያው ከአቅማችን አንፃር 600 ሺህ ብር ትሰጣችኋለህ። በዚህ እንስማማና ያው የተነጋገረው ነገር አይ እኛ 4 ነን እንዳልኩ 600 ሺህ በቃል ያው እሱን ኮምፔር አድርገን እኮ ነው ባለቤቴ በዚህ እንስማማ ያለው። ተነጋገርን እኮ በቃ ከሰው ጋር ተነጋገርን። ያው የኛ አቅም ፈቅደው ይሄ አሁን እዚህ አቅም በላይ ደግሞ ፌር ነው ብዬ አላስብም። እንግዲህ ፋይሉ የህይወታችሁ ጉዳይ ነው። ገብቶሻል? አሁን እንደዚህ ይሄን ያህል ቁጭ ለምንደራደርበት ሁኔታ አይደለም። ይሄ የህይወት ጉዳይ ነው። አይ ካላችሁ ሁኔታውን አሳልፎ መስጠትና እናንተ እዛው ዘብጥያችሁ እንድትበሰብሱ ማድረግ ያን ያህል ከባድ አይደለም። ግን አይ እንደራደራለን ካላችሁ ደግሞ እኛ ለእናንተ ብለን አስበን 200 ቀንሰን 800 አለ። እናንተ ደግሞ 600 አላችሁ አይደል? አያዋጣም። ስለዚህ እዚህ ላይ እናቆምና ያው ይሄን ለመንገድ ስለሄድን ቢያንስ ብንስማማ ይሄን ያህል ከመጣን እኛም በቃ እሺ በቃ ጭቅጭቁን ተው በቃ። ከዚህ በኋላ አንቺ ውዴ
ሌላ ነገር ውስጥ አትግባ። በቃ እኛም የሰራውን ስህተት እንዳለ ሆኖ ምንድን ነው መሆን አለበት? ያው ብሩ በቂ ነው ብዬ በቃ እሺ በይኝ አንዴ እሺ በይኝ 600 ሺህ ብር ብዬ እንበላለን። እኔ በራሴ 100 ሺህ ብር ጨምሮ ኧረ አይሆንም። አሁን እንደዚህ ውዴ ቆይ አይ መስማማትም አለብን። ቆይ በቃ 700 ሺህ እንሰጣችኋለን። ፋይላችን ትሰጡናላችሁ። እናንተም ከዛ በኋላ ታውቁ ነው። እሺ ጥሩ። እንደዛ ከሆነ አንድ ስምምነት እንስማማ። የት እንደቀበራችኋቸው አሳየኝ። ከዛ 100 ሺህ ብሩን እተወዋለሁ እኔ። አሁን አንተ 100 አይደል የመጣ የከፈልከው የጨመርከው፣ እኔም 100ውን እንድተው የት እንደተቀበሩና እንዴት እንደተቀበሩ አሳየን። ችግር የለም አሳያለሁ። ከዛ በኋላ መጨረስ እንችላለን። ችግር የለም እናሳየዋለን። ያለፉት አሉ እንኳን የተዋሉበት ቀርቶ። ስለዚህ በቃ ኒት እሺ ይቻላል። የቱ ጋር ነው? ያው ዘጥግ ላይ ነው። ይሄ ድንጋዩ እዚህ ጋር እንትን ያለው ስግባ ግባ። እስኪ አንሳ ድንጋይ። ስንቱን ድንጋይ ላልፈው? ና በዛኛው ግባ። ስንቱን ድንጋይ ላልፈው? ምን አሁን እስኪ አንተ ያልሰጠህ አሁን ከየት እንዴት አድርጌ ነው እንትን ማለት ነው? ይኸው በቃ ድንጋዩ የተነባበሩ ይታያል። ይሄ ያው የድንጋዩ የተነባበሩ በቃ እዚህ ነው ያሉት። ጥሩ አቶ ስለሺ በቃ ያለው ነገር እንግዲህ ይሄ ነው አይደል? ያለው ነገር የተቀበሩበትን ቦታ አይተናል። ለማንኛውም ቆይ አንዴ አቶ ስለሺ እንዳልኳችሁ እኔም ወንጀለኛ ልሆን ነው ህግን በመሸጥ አይደል? ስለዚህ ይሄን ያህል ካወራን ይበቃናል። በር ላይ ፖሊሶች እየጠበቁ ስለሆነ አልገባኝም ማለት አልገባኝም። ቀጥይ ይሄን ነገር አድርገን እኛ ምንም ነገር ማስረጃ እኔ እናንተ እንደምልከውን እኛ መናገር ያቀተን ነው። የተዘጋጀንበት ምንም ነገር እኛ መናገር ያቀተን ትናገራለህ። አሁን ወደ ጣቢያ ና ቀጥይ እንደተደራደርከን ሁሉ እኛም እዚህ ላይ ሄደን መናገር እንችላለን።